ኤንኤፍፒ፣ ሲፒአይ እና የመሳሰሉትን የኢኮኖሚክ ዳታዎችን ያለምንም ፈንዳሜንታል አናሊሲስ እውቀት መገመት ትፈልጋላችሁ? እንግዲያውንስ በዚህ ቪዲዮ ኤንኤፍፒ፣ አንኤምፕሎይመንት ክሌም፣ ፒፒአይ እና የመሳሰሉትን የኢኮኖሚክ ዳታዎችን ያለምንም ፈንዳሜንታል አናሊሲስ እንዴት ፕሪዲክት ማድረግ እንደምችሉ አሳያችኋለሁ። ምን እንደምናደርግ ልንገራችሁ። በመጀመሪያ ጊዜ የምንፈልገውን የኢኮኖሚክ ሪፖርት ዳታ እና investing.com የሚለውን ነገር እነካለን። ለምሳሌ የሲፒአይ ዳታ ነው የምፈልገው፣ ሲፒአይ investing.com እና ሲፒአይ year over year ዳታውን ፕሪዲክት ለማድረግ እንሞክር። ምን ታደርጋላችሁ መሰላችሁ? the first thing you do is ስክሮል አድርገን እዚህ ጋር እንሄዳለን። this is the main thing የምንፈልገው እዚች ጋር ያለችው ነው። ለአናሊሲሳችን አሪፍ አናሊሲስ እንዲመጣ ከፈለግን ምን እናደርጋለን? የ12 ወር ዳታ እንወስዳለን። የአንድ ዓመት ዳታ ቤሲክሊ የአንድ ዓመት ዳታ። ለምሳሌ የፌብሩዋሪ መገመት ከፈለግን ከባለፈው ዓመት ፌብሩዋሪ ጀምሮ እናያለን። ይህ ማለት የ11 ወር ዳታ ማለት ነው። 1 2 3 4 5 6 7 8 9 10 11 ወር ዳታ። ምን ታደርጋላችሁ? ቅድሚያ እዚህ ጋር as expected better than expected እና worse than expected ዳታዎችን እንወስዳለን። ወይም ጥቁር፣ አረንጓዴ እና ቀይ ዳታዎችን ማለት ነው። ጥቁር ከመጣ as expected ነው የመጣው፣ ምንም አዲስ ነገር የለም። ቀይ ከመጣ ከኤክስፔክትድ በታች ነው የመጣው። አረንጓዴ ከመጣ ደግሞ ከኤክስፔክትድ በላይ ነው የመጣው ማለት ነው። እሱን ካልኩሌት ስናደርግ ቅድሚያ ከ11 እንቆጥራለን። first of all እዚህ ጋር as expected ትላላችሁ፣ more than expected፣ worse than expected። በዚህ ሰዓት ላይ as expected ዳታዎችን እንቆጥራለን። ይህ ማለት ጥቁሮችን ማለት ነው። 1 2 as expected አለን። you ቺን ሁለት ቁጥር ትጽፋላችሁ። more than expected ከመጣ as expected 2 more than expected እስከመጣ ምንሆን እንቆጥራለን። የmore than expected እንቆጥረው እዚህ ጋር። ይህ ማለት more than expected ማለት ቀይ ማለት ነው። አሁን አረንጓዴ ማለት ነው። አረንጓዴዎችን እንቆጥራለን ምክንያቱም 2.6 ተገምቶ 2.7። እዚህ ጋር እንደምትመለከቱት 1 2 ትወስዳላችሁ። ስቲል 2 ነው። 11 ነው ቶታል ዳታችን። ያው ቀሪውን ማወቅ እንችላለን፣ ያው ግን እንቁጥር for the sake of it 1 2 3 4 5 6 7 7 worse than expected። በዚህ ዓመት የኢንፍሌሽን ትሬንዱ እየቀዘቀዘ ነው ማለት ነው። ይሄንን በፕሮባቢሊቲ ማወቅ እንችላለን። ምን እናደርጋለን መሰላችሁ? ምንም በማታውቁት ሩል የፕሮፕ ፈርም አካውንታችሁ ባን ተደርጓል፣ አሊያስ በዚህ ኑሮ ውድነት የፕሮፕ ፈርም አካውንት በቺፕ ማግኘት ፈልገዋል። እንግዲያውኑስ ጎትፈንድን ላስታወቃችሁ። ድብቅ ህግ የሌለው አፎርደብል ፕራይስ እና ፔይአውት ሪኩዌስት ታደርጉ ማይከለከል ፕሮፕ ፈርም ነው። እኔም ፐርሰናሊ ለራሴ ፕሮፕ ፈርም አካውንቶች የምጠቀመው ብቸኛ ጎትፈንድ አካውንት። የምትፈልጉ ካላችሁ በእኔ ሊንክ ስትገቡ ሊንክ ዲስክሪፕሽን ያስቀምጫለሁ፣ የዲስካውንት ኮድ ታገኛላችሁ። እናም በአፎርደብል ፕራይስ አካውንታችሁን መግዛት ትችላላችሁ። እናም እንደዚህ አይነት አስተማሪ ቪዲዮ እንድሰራ ስለምታበረታቱኝ አመሰግናለሁ። this one you divide this by በ11 ቶታል ስደምሯቸው ነው 2 ሲደመር 2 4 ሲደመር 7 11። እነዚህ ቁጥሮችን ለ11 ታካፍላላችሁ እና የሚመጡትን ቫልዩ ኤክስፔክትድ ቫልዩ ኦር የቀጣይ የሚመጣውን ፕሮባቢሊቲ ያሳየናል ማለት ነው። የነዚህ ፕሮባቢሊቲ 0.18 ነው የሚመጣው። 12ን ለ11 ስናካፍል this is the same 0.18 ይመጣል። እና ቀሪው ያው ቤዚካሊ 7/11 ብላችሁ ማወቅ ትችላላችሁ። ወር ያው ከመቶም ቀንሳችሁ ማድረግ ትችላላችሁ። 0.63 ቤዚካሊ እዚህ ጋር ምን ያሳየናል? the most probable outcome is worse than expected ይመጣል ነው። ኤክስፔክቴንሲው 0.63 ማለትም ያው በመቶ ብታባዙት በፐርሰንት ቻንሱን ማወቅ እንችላለን። ይሄንን በመቶ ስናባዛው it gives us 63% chance of happening። እነዚህንም በመቶ ስናባዛቸው ቀጥታ በመቶ ስናባዛቸው ስንት ይሰጡናል? 18% ይሰጡናል ማለት ነው። the same goes to this 0.18 times 100 gives us 18% ማለት ነው። this is expected value እና
ይህንን በማየት ብቻ የቀጣዩ ሲፒአይ ከተጠበቀው በታች እንደሚመጣ ማየት እንችላለን። ግን ጀስት ጀጅ ለማድረግ ስትችሉ አትሸኩም። ሶ እዚህ ጋር አሁን ስትጠቀሙ ደግሞ ኮንቴክስቱንም ማወቅ አለባችሁ። ሶ ኮንቴክስትን ይሄንን ዳታ ወስደን እዚህ ጋር ያሉትን ዳታዎች ብንሞክር አኪዩሬሲያችን ኦልሬዲ ከ63% በላይ ነው። ይህንን አናሊሲስ ስንጠቀም አኪዩሬሲ ኦብቪየስሊ ከ63% በላይ ነው የሚመጣው። የባለፉትን ዳታዎችን ክራንች ስታደርጉ እንደዛ አድርጎ ይመጣል እና the probability is insane ወደ እናንተ ፌቨር። ምንም ፈንዳሜንታል ማወቅ አይጠበቅባችሁም። እችን ቁጥር ክራንቺንግ በማድረግ ብቻ ነው አናሊሲሱ የምትሰሩት። ሶ ምን ታደርጋላችሁ መሰላችሁ? አሁን ለምሳሌ worse than expected 63% ነው፣ as expected 18% ነው። ሶ ያው better than expected ወይ as expected ነው ወይ less than expected ነው። ሶ you conjugate or ታገናኙታላችሁ as expectedን ከሞስት ፕሮባብል አውትካም ጋር ነው። ይህ ማለት worse than expected ካልሆነ most likely as expected ነው። as expected ካልሆነ ነው more than expected ነው። ሶ በአንዴ ያን ኢኮኖሚክ ዳታ የመቀየር ፕሮባቢሊቲው ትንሽ ስለሆነ you add this ኮንቴክስት ትሰጣላችሁ። ሶ as expectedን ከሞስት ፕሮባብል አውትካም ጋር መደመር ነው። ሶ the most probable outcome or most expected or as expected ወይም worse than expected የመምጣት ፕሮባቢሊቲውን ሲደምሩት የዚህን ይሰጣችኋል። ይህ ማለት 63 ሲደመር 18 so 81% ቻንስ ወይ as expected ነው የሚመጣው ወይም worse than expected ነው የሚመጣው። ይህ ማለት the most probable የሚሆነው እንደዛ ነው። so ይሄንን ያው ያለምንም ፈንዳሜንታል አናሊሲስ ትሬንዱን ለማየት ትጠቀማላችሁ። like ትሬንዱ is inflation going down, inflation going high or NFP የወረደ ነው የጨመረ ነው፣ ቀጣዩ ምን ይመጣል የሚኖር ማየት ትችላላችሁ። but the thing is if you add a fundamental context ወደዚህ it makes the probability well above 90% immediately። ምክንያቱም ለምሳሌ አንድ ኤግዛምፕል ልስጣችሁ። የኤንኤፍፒ ዳታ ላይ you know the most probable outcome የሚባለው NFP ከኤክስፔክቴሽን በላይ ይመጣል ነው። ግን if you know fundamentals እና በዛ ወር የሚመጣበት ወር ላይ ብዙ ካምፓኒዎች ያላቸውን ሰራተኛ የሚቀንሱ ከሆነ እናም ሾክ in labor market ከመጣ we all know that NFP data የመቀስቀስ probability high ነው። so you not just like blind suddenly ይሄን አትወስዱ። ይሄ የሚሰራው in trend የሆነ CPI ሪፖርት እና like cooling እና expected የሆነ ሪፖርቶች ሲመጡ በጣም high probability chance አለ የሚመጣው። so when you add this to the fundamental context any data የሚመጣውን you can have a prediction እና mathematical probability እናንተን support የሚያደርጋችሁ ይኖራል። fundamental እሱ ላይ ሲጨምሩ it's just gonna make your probability በጣም higher። እና ኒውስ ትሬድ ማድረግ የምትፈልጉ ካላችሁ you can use this small easy analysis and you can make profit off of this. So make sure to subscribe, like, share. Peace out.